በልጅነቱ የሳቁበትን ሴቶች የተበቀለው ተጫዋች የአብዛኛው ህፃን የልጅነት ጊዜ በጥሩ መልኩ ለትውስታ ይቀመጣል። የዚህ ብራዚላዊ ጥበበኛ ልጅነት ግን ሊያስበው የማይፈልገው አስቀያሚ ነው። በብራዚል ሳኦ ፖሎ በሰፈሩ ውስጥ ሁለት ሴቶች ነበሩ። በየሄደበት ሁሉ የተከተሉትም ይቀልዱበታል፣ ይሳለቁበታል። እሱም አቅም የሌለው የደሃ ልጅ በመሆኑ ምንም ነገር ሊመልስላቸው አይችልም ነበር። አንገቱን ደፍቶ መጓዝ ብቻ ነበር ምርጫው። በዚህን ጊዜ ታዲያ በውስጡ ህልሙን እያሳደደ ነበር። የአካዳሚክ ትምህርቱ ላይ ጎበዝ አልነበረም። ነገር ግን አንድ ነገር ልቡን ይገዛዋል። ደጋግሞ ሲያደርገውም እያደገለት ሄዷል። ይህም እግር ኳስ ነበር። በዚህም በእግር ኳሱ ጠንክሮ እየሰራ ራሱን አሳደገ። ታላላቅ ክለቦች ቤትም ተገኘ። ከብራዚልም አልፎ አውሮፓ ደረሰ። ስሙም ገነነ። ዴቪድ ኔሬስን ከመንደሩ አልፎ የሀገሩ ብሎም የዓለም ህዝብ የሚያውቀው ስም ሆነ። ሀብትም መጣ። በዚህ ጊዜ ታዲያ ከ5 ዓመት በፊት ሲያላግጡበት የነበሩት ሁለቱ ሴቶች በሶሻል ሚዲያ ገጹ ሜሴጅ ጻፉለት። እሱም የሁለቱንም ሜሴጅ ተቀብሎ አወራቸው። ወደ ብራዚል ሲመለስም እንደሚያገኛቸው ለሁለቱም ቃል ገባ። በቃሉም መሰረት ወደ ሀገሩ ብራዚል በተመለሰበት ቀን በቀጥታ ሁለቱንም አገኛቸው። ወደ ውድ ባለ 5 ኮከብ ሆቴልም ይዟቸው ገባ። ውድ ምግቦችንም አዘዘ። ውድ መጠጦችንም ጠጡ። ቀጥሎም መታጠቢያ ክፍል ደርሼ መጣው በማለት በተቀመጡበት ጥሏቸው ሄደ። በዚህም ሁለቱ ሴቶች ያንን ክፍያ መክፈል ባለመቻላቸው ቀኑ ሙሉ በሆቴሉ ባለቤት ትዕዛዝ የጉልበት ስራ እየሰሩ ሲያሳልፉ ቀጥሎም ለህግ አካላት ተላልፈው ለስር ተጋልጠዋል። ዴቪድ ኔሬስ በአሁኑ ሰዓት ከአውሮፓ ታላላቅ ክለቦች አንዱ በሆነው ናፖሊ እየተጫወተ ደልቃቃ ህይወትንም እየመራ ይገኛል።